ዴት ስታረጊ የምትሳሳቻቸውን 3 ስህተቶች እነግርሻለሁ። ሰው ዴት እያረግሽ ከሆነ እነዚህን 3 ነጥቦች መርሳት የለብሽም ማለት ነው። ሀይ እንዴት ናችሁ? ፂ ነኝ። ይሄ የኔ ዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ላይ በስማርት ዌይ እንዴት ዴት እንደምታደርጊ እንደዚሁም ደግሞ ያንቺን ሰልፍ ወርዝ ወይም ዋጋሽን የምታውቂበት ቻናል ስለሆነ እንደዚህ አይነት ማይንድ ሴት እና ሰልፍ ወርዝ ስማርት ዴቲንግ የሚመቻችሁ ካላችሁ ሰብስክራይብ፣ ላይክ ማድረጋችሁ እንዳትረሱ። ዴት ስታደርጊ ከምትሳሳቻቸው ስህተት አንዱና ዋነኛው በጣም ታወሪያለሽ። ያ ማለት ዩ ቶክ ቱ ማች። ምን ማለት ነው መሰለሽ? ዴቲንግ ስቴጅ ላይ የምትተዋወቂበት ነው። ያንን ሰው ለማወቅ ነው እየጣርሽ ያለሽው እንጂ አንቺ ያሳለፍሽውን የባጡን የቆጡን ሁሉንም ነገር ለዛ ሰዎች ማውራት ወይም ማወቅ አለባቸው ብዬ አላስብም። ሶ በተቻለሽ አቅም የማይመለከተውን ጭምር ነገሮች ማውራት በጭራሽ የለብሽም። የኋላ ታሪክሽን፣ የኤክሶችሽን ወር ደግሞ ሰምቲንግ ኤልስ ያሳለፍሽን እያንዳንዱን ነገር በዴቲንግ ስቴጅ ላይ ማውራት የለብሽም። ከዛን ይልቅ ፓሽን የሚያደርግሽን ነገር እንደዚሁም ደግሞ ስለዛ ሰውን እንዲያወራ ያ ሰው መድረኩን እንዲይዝ መልቀቅ አለብሽ። ዴት የምታደርጊ ፐርሰን የሚያወራው ለምሳሌ ስለ ኤክሱ ኦር ሰምቲንግ ኤልስ አይነት ከሆነ ረጅም ሰዓት ስለ እንደዚህ አይነት ነገር የሚያወራ ከሆነ ይሄ ሰውዬ ወይም ይሄ ልጅ አዲስ የሆነ ግንኙነት ላይ ለመግባት ፍላጎት የለውም ወይም ደግሞ ዝግጁ አይደለም ማለት ነው። ምናልባት ፍላጎት ይኖረዋል ግን ትክክለኛ የሆነ ዝግጅት የለውም ማለት ነው። ዴቲንግ ስቴጅ ላይ ሲሆን አዲስ ሰዎችን ነው የምታወሪው፣ ከአዲስ ሰዎች ጋር ነው የምትታወቂው። ያንቺን ፓሽን የሚያደርግሽን ነገር፣ የእሱን ሆቢ፣ ሰው ምን ማድረግ እንደሚያስደስታችሁ በአጠቃላይ የምታወሩበት መድረክ ነው ማለት ነው። እና ይሄ አላስፈላጊ የሆኑ የተበደልሽውን በደል ያሳለፍሽውን ነገር ምናምን በመሰረቱ በቃ ማውራት የሌለብሽ ቦታ ነው ያ ቦታ ላይ ማለት ነው። ሁለተኛው መሳሳት የሌለብሽ ስህተት ደግሞ ልክ ዴቲንግ ስቴጅ ሪሌሽንሽፕ እንዳልሆነ ማወቅ አለብሽ። ሆል ሴንተር ወይም የልብሽን ዋና መሰረት ነገር አሳልፈሽ ለዛ ሰው ሰጫለሽ እና ከዛ ሰው ብዙ ነገር ትጠብቂያለሽ። ብዙ ነገር እንዲያደርግልሽ፣ ብዙ ነገር እንዲሆንልሽ ትጠብቂያለሽ። በዴቲንግ ስቴጅ ላይ እነዛን ሰዎች ማስጨነቅ፣ ያንን ሰው ብዙ ነገር እንዲያደርግ መገፋፋት ማለት ያንን ሰው እንዲሸሽ ከሚያደርገው ነገር አንዱ ነው። አንቺ ራስሽ ላይ የሚለቅብሽ ነገር ላይክ ይሄ ዲፕሬሽን የሆነ ነገር ወይም ዴስፕሬት የሆነ ነገር ነው። ሶ ይሄ ኒዲ የሆነ ነገርሽን መተው መቻል አለብሽ ማለት ነው። እና ለምሳሌ ያ ሰው እንዲደውልልሽ የምትፈልጊ ከሆነና መደወል አለበት ብለሽ ከነገርሽው ለምን አልደወልክልኝም ለምን ሰምቲንግ ኤልስ አላደረክም ብሎ ደጋግሞ መጠየቅ ላይክ በጣም የሚያስጠላና ዲፕረስድ የሚያደርግ ነገር ነው። ሶ በተቻለሽ አቅም እዛ ቦታ ላይ ኩል ፐርሰን ነው ሆነሽ መታየት ያለብሽ። ዴቲንግ ላይ ገና የመታወቂያ ታይም ስለሆነ ያንቺን መጥፎ ጎንሽንም ሃንድል ላያደርግ ይችላል። ያንቺን አስቸጋሪ የሆነ ነገርሽንም ሃንድል ላያደርግ ይችላል። ሶ በተቻለሽ አቅም ኒዲ የሆነውን ፐርሰን ያንን ሰው በጣም መፈለግ ማቆምና ሪሌሽንሽፑ ስሎውሊ ቀስ ብሎ እንዲሄድ ማድረግ መቻል አለብሽ ማለት ነው። ሶስተኛው የምትሰሪው ስህተት ደግሞ ኮኔክሽን እና ኬሚስትሪ ለይተሽ አለማወቅሽ ነው። ኬሚስትሪ ማለት ይሄ ጊዜያዊ የሆነ ስሜት ከነዛ ሰዎች ጋር ስትሆኚ የሚሰማሽ ይሄ የደስታ ስሜት ነው። ከዛ ሰው ጋር የማውራት፣ ከዛ ሰው ጋር አብሮ የመሆን፣ ከዛ ሰው ጋር ብዙ ነገሮችን የማሳለፍ ፍላጎት ማሳየት ነው ኬሚስትሪ። ይሄ ውስጥሽ ላይ የሚፈጠር ስሜት ነው። ኮኔክሽን ግን ቀስ በቀስ የሚመጣና የሚያድግ ነገር ነው። ስትሮንግ የሆነ ነገር ነው። መተማመን አለው። መረዳዳት፣ ያንን ሰው መረዳትም አለው። ፉል ኦፍ ሴቭ መሆን አለው ማለት ነው። ሶ በተቻለሽ አቅም የሆነ ኬሚስትሪ ቶሎ ሆድሽ ውስጥ በሚጮህ ጊዜ እነዛ ሰዎች የምር የወደድሻቸው ከነዛ ሰዎች ጥሩ ኮኔክሽን ያለሽ እንዳይመስልሽ። ኬሚስትሪ ወዲያው የሚጠፋ ነገር ነው። የሆነ ታይም ላይ ይፈጠራል፣ ከዛ የሆነ ታይም ላይ ይጠፋል። ኮኔክሽን ግን ቀስ በቀስ የሚፈጠር ሆኖ ቶሎ የማይጠፋ ነገር ነው። ሶ በተቻለሽ አቅም አደ ኬሚስትሪ ስቴጅ ላይ ነገሮችን ግልፍ አታድርጊያቸው፣ ወይም ደግሞ ቶሎ ነገሮችን ሁሉም ነገር ተከናውኖ እንዲያልቅ አታድርጊ። ለአንቺ ያለውን ኢነርጂ በደንብ ማየት አለብሽ።
ይሄ ሰው ይሄ ልጅ ይሄ ፐርሰን ከኔ ጋር ዘላቂ የሆነ ግንኙነትን ይፈልጋል አይፈልግም የሚባለውን ነገር በደንብ ቼክ ማለት አለብሽ ማለት ነው። ከሰው ጋር ዴት በምታደርጉበት ጊዜ፣ ከሰው ጋር በምትገናኙበት ጊዜ እነዛ ሰዎች እንዴት ሃንድል አድርጋችሁ ማቆየት እንደምትችሉ እና እነዛ ሰዎች ህይወታችሁ ውስጥ ቀጣይነት ያለውን እርምጃ እንዴት እንደሚራመዱ ለማወቅ ግዴታ እውቀት ያስፈልጋቸዋል ማለት ነው። ሶ አሁን ላይ በደንብ ያወቅን እየመሰለን የምንሳሳታቸው ስህተቶች ለይተን ስሜታችንን ወይም ደግሞ የነዛን ሰዎች ስሜት እንኳን ባይሆን የራሳችንን ትክክለኛ ስሜት ለይቶ አለማወቅ ነው። በተቻላችሁ አቅም አት ዴቲንግ ስቴት ላይ ምንም አይነት ነገሮች አይደለም መፈጠር ያለባቸው ፓሽንብል የምትሆኑበት ነገር፣ የምትወዱት ነገር፣ የነዛን ሰዎች ኢነርጂ ቼክ የምታደርጉበት ታይም ነው። ሶ ዴት በምታደርጉበት ጊዜ ይህ ፍቅር ውስጥ የገባችሁ እንዳይመስላችሁ። ያንን ሰው ስታወሪ፣ ያንን ሰው ከዛ ሰው ጋር አብረሽ ግንኙነት ለማድረግ ስትሞክሪ ይሄ አለ አይደለም ሻይ ቡና ለማለትም ሊሆን ይችላል። ብቻ ሰምቲንግ ያንን ሰው ለማግኘት ስትሞክሪ የሚሰማሽ ስሜት ፍቅር አይደለም። ኢትስ ኬሚስትሪ ኢትስ ላስት ስቴጅ ነው። ገባችሁ? ይሄ ኮኔክሽን አድጎ ነው ወደ ፍቅር የሚሄደው ወይም ወደ ላቭ የሚሄደው። ከዚህ በኋላ ዴት የምታደርጊውን ፐርሰን ዴት ስታደርጊ ማወቅ ያለብሽ ነገር ቢኖር አንቺ የራስሽ የሆነ ባህሪ ያለሽ፣ የራስሽ የሆነ መርሆች ያሉሽ፣ እንደዚሁም ደግሞ የማትፈልጊበት ስቴጅ ላይ ከሆነ ኖ ማለት እንደምትችይና ማቆም እንደሚቻል ነው። በ3 ወር፣ በ2 ወር፣ በ4 ወር የሚደረግ ፍቅር አይኖርም። ፍቅር ቀስ በቀስ የሚመጣ ነገር ነው። ትረስት ትደራረጋላችሁ፣ ትተማመናላችሁ። ከዛ ደግሞ ሞሮፍ ከዛ ሰው ጋር ስትሆኑ ሴፍ ትደራረጋላችሁ። ሞሮፍ ጥሩ የሆነ ግንኙነትን አብራችሁ እያሳደጋችሁ ትሄዳላችሁ። በአንድ ቀን የሚፈጠር ፍቅር አይኖርም፣ ወይም በ2 ወር በ3 ወር የሚፈጠር ፍቅር አይኖርም። ይሄ አንድን ሰው ስታገኙት የምትለምዱት ነገር ነው። ገባችሁ? ወንዱን ብቻ ሳይሆን ማንኛውም ሰው ሊሆን ይችላል። አብራችሁ ለ21 ቀን ካለ ለ21 ቀን በተከታታይ ከነዛ ሰዎች ጋር ብትገናኙ፣ ብታወሩ፣ ብትጫወቱ እነዛን ሰዎች ትናፍቋቸዋላችሁ። ምን ልላችሁ ፈልጌ ነው፣ ዴቲንግ ስቴጅም ልክ እንደዛ ነው ማለት ነው። ሶ አይ ሆፕ ይህ ቪዲዮ እንደጠቀማችሁ ተስፋ አድርጋለሁ። ላይክ እና ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ኮሜንት ላይ ያላችሁን ሀሳብ አስቀምጡልኝ። ኔክስት በሌላ ቪዲዮ እስከምንገናኝ ድረስ ባይ።